አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ኮድ ይሰጣቸዋል። አንዳንድ ነገሮችን እንዴት ነው ንግዱ ከሆነ የንግዱ አካባቢ ላይ ዳፍንት ለመጣል ኮድ አላቸው ወይ ዝርዝር ይሰጡሃል። እዛ ይመጡና በጠዋት ይመጡና እባክህ እስቲ ዘርዝረኝ ምናምን ይሉሃል። አሊያም ደግሞ በጠዋት ይመጡና ይገቡና እስቲ እባክህ አንድ ቁርስ ምናምን እኮ ያንተ ቤት ወጥታ ምናምን ይጣፍጣል ይሉና ይገቡና ደግሞ ያችን ይቀማምሱና ይወጣሉ። አዚሙን በዛው ረጭተው ይሄዳሉ። የሚነገራቸው ኮድ በጣም የተለያየ ነው። አንዳንዱ አፈር መበተን ይሆናል። ይሄ ምናምን ሰጠውና እዛ የድግምቱን አፈር ሽው ወዚ ያረገበ ያድራል። በቃ አንዳንዱ መንከባለል ይሆናል። አራት ማዕዘን መንገድ ላይ መንከባለል ይሆናል። የረገጠው ሁሉ አንዳንድ ኪስ አውላቂ መንፈስ እየገባለት ይሄዳል። ያ አራት ማዕዘን መንገድ ላይ ማለት ነው። ኮድ አለው። እንደዚሁ ዝም ብሎ አይደለምና ያንን ኮድ ተከትለው ነው። በሩጫውም ዓለም እንደዚሁ ነው። በትንፋሽ የሚተኩሱት አሉ ወደ ኋላ ለማስቀረት ያጽን ምን የሆነ ድምጽ ወደ ኋላ ጎትት ገመድን ጣል ምናምን ይሉትና ሲሮጡ ያ አብሮ ይሮጥ የነበረው እዚህ ማነቆ ይገዛለትና ወጥሮ ይዘዋል። በቃ መወጠሪያ የመንፈስ መወጠሪያ አለ። ያዛ ያኛው ጥሱ ያልፋል ማለት ነው። ግን አተኳኮሱና የመንፈሱ መልእክት ማስተላለፊያ ወይ በእጅ ይሆናል። እንዲህ የጨበጠውን እንዲህ መበተል ሊሆን ይችላል፣ ወይም ወደ ኋላ እንዲህ መበተል ሊሆን ይችላል። ግን ሩጫ ይመስላል። ያንን ኮድ ነው የሚከተለው ሁሉ ጊዜ እና በዚህ በክፋት የሰለጠኑ ሰዎች በጣም ሲበዙ፣ በሃይማኖት የሰለጠኑ ሰዎች ግን የሉም። የክፋት ስልጡኖች በጣም ብዙ ናቸው። የሃይማኖት ስልጡኑ አባቶች ግን የለም። እንደውም ጭራሽ ይዋጋሉ። ይሄ ነው ለክፋት ቅድሚያ የሚሰጥ የስነ ልቦናና የአኗኗር ህይወት ከመሰረታዊው የአምልኮት ባህሪ ጋራ ሲታይ በጣም እጅግ ረጅሙን መንገድ ሄደው ለጥፋት የሰለጠኑ ሰዎች መጨመር ነው። በልተዘጋጅ በኢየሱስ ክርስቶስም በስላሴ ስም ሁላችንም ስንት ናችሁ? ሁለት ምን አጋንንትና ሰይጣን መተትና ቡዳ እኮ ሰይጣን አጋንንት ነው። አጋንንት ነን ሁለታችሁም አጋንንት ናችሁ። ሸታናለች ምንድን ነው የሸተተቻት? አስጠላችን። በቃ አስጠላችን። ዳቤ ነው የበላ ነው። ዳቤ አብልታን ነው። ዳቤ አበላችሁ? ታክሲዎች ዳቤ የት ነው የበላችሁ? አገሯ አስበላችን። ያቺ ከአረብ ሀገር የመጣችሁ ናት ያስበላቻት። ዳቤ ታዲያ ዳቤ መብላት ምንድን ነው? ነውር ነው? ተከሰብና ይኸው አጋለጠን። አንተ ጋር መጥቶ አጋለጠን። አንተን ደግሞ በደንብ አታምንብህም ነበር። አሁን አመነችም። ምንድን ነው እኔ ማመን ምን ያደርግልኛል ማለት ሰው ያማታ አፈሪ ብሉ። ትላንት አንበጣውን አላየከው? ማአት ሊያመጣባቸው ነበር እኮ። አንበጣውን አላየከውም? ትላንት አንበጣ ላይ ማአት አመጣባቸው። ለምን? ሴትና ሴት ይጋባል፣ ወንድና ወንድ ይጋባል። ግብረ ሰዶም ተጀመረ ኢትዮጵያ ውስጥ ግብረ ሰዶም። ታዲያ ምንድን ነው? አይሰሙክማ። አንተ ታስተምራለህ፣ ቆመህ ነው የምታድረው። ግን እነዚህ አይሰሙክም። በቃ አይሰሙም። የማይሰሙ አንተ እንዴት አወቅ? አንዳንዱ ይሰማል፣ ያምናል። አንዳንዱ ደግሞ እኔን መነኝ መቻልኩኝ። አንተ እኮ ከእግዚአብሔር የተላክን አንተማ አትልም እንዴ? እግዚአብሔር ልኮሃል አንዴ እንድታድን ልኮሃል። አንተ ህዝቡን የምትገምተው በምንድን ነው? ህዝቡን አጠራጥራቸዋለሁ፣ ተጠራጣሪ ያረጋቸዋለሁ። ከዛን በቃ ፋሽን እንዲከታተሉ አረጋቸዋለሁ፣ እንዲኳኳሉ እንዲቀባቡ አረጋቸዋለሁ። በዛ ማለት ነው። ከዛን ምቀኝነት አሰራቸዋለሁ። በሱ ነው ምገባው። በዚህ ደስ ይላል። ደስ ነው የሚለኝ፣ በጣም ደስ ይለኛል። ሱሪ ሲለብሱ እችም ሱሪ ትለብስ ነበር። አሁን ግን ሁለተኛ አልለብስም፣ ቱታ ነው የምለብሰው ብላ ወሰነች። ሱሪዋን ሁላ አስተለተልኳት። ባለፈው ስፔን ኤምባሲ ስትሄድ መኪና ቁጭ ብላ ትልትል አደረገችው ሱሪዋን። ለምን? በቃ ፋሽን ድሮ ፋሽን አትከታተልም ነበር። አሁን ልትከታተል ፈልጓት ነበር። ታያትን በቃ ሳትከታተለ እኔ ምን ሰውን የምታይበት አይን ምን አይነት ነው? አይኔ ሰው ይርባ አይርባ ክፉ ይሁን ደግ ይሁን የምታውቅበት መንገድ ምንድን ነው? እናውቃለን። እኛ እንዲሁ እናውቃለን።
አኳኳናቸውን አተውም። ግማሹ ተኳኩሎ እዚህ ውስጥ አሁን ሱሪ የለበሰ፣ ግማሹ ሚኒስካርት ምናምን የለበሰ የተቀባ ጸጉሩን የተቀባ እንዳለ እነዚህ ሁሉ የምታያቸው በቃ። ታዲያ ምንድን ነው ችግሩ? ለምን እኛ ደስ ይለናል እኮ እኛ ደስ ይለናል። ለአንተ ነው እንጂ እኛ ምን አገባን? ምን ደስ ይልሃል? ምን አገናኘው? የራሳቸው ነው ጌጡ፣ የራሳቸው። የኛ የራሳችን ነው። ማብለጭለጭ ማጌጥ ምናምን የራሳችን ነው እንዴ። አይፈቅድም እኮ። ምኑ አይፈቅድም? የዚህ የልጁ እናት አትፈቅድም። ለምን? ተሸፋፈኑ ሴቶች እስከ ጥፍራችሁ ልበሱ፣ ወንዶች ሎቲ አታርጉ፣ ጸጉራችሁን አታንጨብርሩ ትላቸዋለች። አይሰሙም እነሱ። አንተ ተቃራኒት ደስ ይላል? እኔማ በጣም ነው ደስ የሚለኝ እንደዛ ሲያደርጉልኝ። ገባባቸዋለሁ። እስቲኪኒ ሱሪ ወንዶች የሚለብሱት አላየቀውም? ፋሽኑ እስቲኪኒ ከስር ጠበብ ያለውን እሱን እኔ ደስ ነው የሚለኝ። ምን አገባኝ? እስቲኪኒ ነው የሚለብሱት። የሴቱ ነው የወንድ ነው? ሁለቱም አላቸው፣ ሴቶቹም ወንዶቹም። እስቲኪኒ ፋሽን ተከታታዮች በዙ። በፋሽን ተሞላ። ከዩሮፕ ይገባላቸው እንደና በቃ እየለበሱ ማጌጥ። ሴቷም ወንዱን ለማማለል እሱን ካለበሰች ልብስ የለበሰች አይመስላትም። ወንዱም ደግሞ እሱን ካለበሰ እንትን በቃ አዋቂ አይመስለውም። ራሱን እንደ አዋቂ የሚቆጥረው እሱን ሲለብስ ነው። እስቲኪኒው እንደ ሰፊውን ካለበሰማ ገገማ ነው ይሉታል፣ ጌጃ ነው ይሉታል። ጌጃ ታውቃለህ? ጌጃ ደግሞ ምንድን ነው? በቃ ፋራ ማለት ነው በሌላ ቋንቋ። ሳር ነው። እሷም አታውቀውም እኮ ልጅቷ አታውቀውም። ግን አንተ እንዴት አወቀው? እኛ ነው የምናውቀው፣ እኛ እናውቀዋለን። ጌጃ እና ገገማ እናውቀዋለን። እነዚህ አዳዲስ ቋንቋዎች በብዛት የሚመነጩት ከዚህ ከዱርየው መንፈስ ዓለም ነው እና በቃ ያ ወደ እንትን ውስጥ ይገባል። ሁሉም የሚጠቀምበት ሲያደርገው ደግሞ ልክን በቃ አንድ ትልቅ ነገር ነው። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም እኔ ሩጫ መተት ቡዳ አይነጥላ ወደ ሲኦል እንገባለን። በስላሴ ስም ሲኦል ታስረናል። ቶሎ ሰባት ይኮ ነው ቱር ማነው ስም? ሃይማኖት እንዴት ነው? ደህና ምን ሆነሽ? እኔ እንጃ ማን እዚህ እንዳመጣኝ አላውቅም። የሚገርም ነው። ትሮጭ ነበር? አሮጣለሁ። የት ሮጠሻል? ብዙ 7 ሀገር ሮጫለሁ። ውጤቱስ? ውጤቱ በቃ በደንብ ነው የምሰራው፣ ግን አንደኛ አልወጣም። በቃ አላሸንፍም። አንደኛ እወጣለሁ ብዬ ሳስብ አልወጣም። እግሬ ይደነዝዛል፣ ይደክመኛል፣ በቃ ቡን እንትን ይለኛል። በቃ እና ባለፈው አሁን ስፔን ስሄድ አሸንፋለሁ ጥሩ ነኝ ብዬ ነበር የሄድኩት፣ ግን አልኩም። በቃ አመመኝ እግሬ ምንም ሳይሆን ደንዝዝ አለና ከዛ አስጠላኝ መሮጥ። እዛስ ከዛ ቀረት አልኩኝ ወደኋላና እመቤቴ በቃ ቢያንስ 3ኛ እንኳን አውጭኝ እንዲህ ለፍቼ ብዬ ከዛም በኋላ እሷን እየጠራሁኝ ሮጥኩኝ። ከዛ 3ኛ ወጣሁ። ምንም አላልኩም። በቃ አመሰገንኩና ዝም አልኩኝ። 3ኛ ወጣሽ? አዎ 3ኛ ወጣሁ። የሮጥሽ ነው የጸለይሽው? በቃ እመቤቴ ዝም አትበይኝ፣ በቃ እኔ እሰራለሁ፣ ከሰው በላይ ነው የምሰራው እላለሁ። ገና በቃ ግን አላሸንፍም። አንደኛው እንደውም ወጥቼ አላውቅም። ሚስጥር ነኝ ከተናገርክ ወየልህ ተብዬ ነው የተላኩኝ። ወየልህ የላኩኝ ነው የላኩ ቄሱ ደርተራ ወየልህ ድጋሜ እኔ እናንተ ተቆራረጥን ተብዬ ነው የተላከው። እንቆራረጣለን። ወየልህ እንዳትናገር ቄጭ የመጣንታ ዝም በለ ተባልኩ። ከዛ ጸበልም ጠጥቻለሁ እኮ የግዮርጊስ የአርሴማ ጸበል ተሰጥቶኛል፣ ጠጥቻለሁ። በሱ ተለማመደው ተባልኩኝና ኧረ ተለማመደው
ያው ይሄ አዎ ይሄ ነው ብትሄድም ይሄ ነው የምሰጥህ። አሁን ተለማመደውና ግባ ተባልኩኝ። ከዛ እሬት ውስጤን እየተቃጠልኩ እጠጣዋለሁ። ምን ላድርግ ምን ልሁን? አሁን ይኸው ዛሬ ትናንት መጣችና በጸበል ልቆይ። እኔ ምን ጸበል የሚሰጡህ እንድትጠጣና እንድትድን ነው ወይስ እንዴት ነው? እሷ ላይ እንዳትናገር በቃ በላሻት ዛው ትሙት፣ ካልሆነ ደግሞ አቃጥላት ተስፋ ቆርጣ ቁጭ ቤቷ ብቻ ትሆና። አይደለም ጸበሉ እንዲጠቅምህ ነው የምትጠጣው? አይደለም እንዳለፈልፍ እንዳልናገር ይሄ ነው የሚሰጥህ ተብዬ እንዴ አንተ እያወቅ ይሄ ነው ብትሄድ የትም አትሄድም። ጸበል ቤት ነው የምትሄደው። ከዚህ ይሄ ጸበል ደግሞ ተለማመደው። ይኸው ገዝተውኝ ሰጡኝ። ተለማመደው ብለው ገዝተው ጸበል እያጠጡ አዎ ጸበል እያጠጡ ገዛቱኝ። ከዛ እሬት ነው በጣም ነው የሚመራው። በቃ ቅጥል እያደረገኝ ግን ቀመስኩት። የዚች ፈሩ እነሱም ፈሩ ነው የዚች ማራሳቸው የማንን የዚች እሷን ጠበል የዚች ማይሰጥም ኧረ የዋናው ደግሞ አመጡ የልጇን ቸር ነውና ነው ቸር ነው አሉ። ማነው ልጇ? ልጇ ማነው? የሱ የታቀፋው ልጅ ማነው ስሙ? ዋናው ነው የሚባለው መድኃኒዓለም ነው የሚባለው። አዎ እሱን ጠበል ሰጡ። የእሱን አመጡልኝና ልጠጣው ስል ደሙ ይሆናል። እንዴት ልጠጣው? ከዛ ተውኩኝ። ተታገልኩኝ። ይሄ ሁሉ ጸበል የሚሰጥህ እንዳትወጣ ነው? አዎ እንዳትወጣ ገብተህ ጭጭ ብለህ በቃ ስትጠመቅ ጭጭ በል ነው የተባልከው? አዎ ስትጠመቅ ጭጭ፣ የትም ብትሄድ ጭጭ፣ ቤተክርስቲያን ስገባ ዕጣን ምናምን የትዝም ጭጭ ነው በቃ ጭጭ በል። አዎ ከዛ እሷን አቃጥለህ አንድ ቀን ትሞታለች አለ። አሁን ባትችል እንኳን በአስቸኳይ ባትሞት እንኳን እንዲህ እያለች ተስፋ እየቆረጠች በቃ ራሷን ታንቃ ትሞታለች ተባልኩኝ። አዎ ይህን ዓላማ ይዘህ ነው የገባኸው? ይሄ ነው። አዎ የዓላማ ይዤ ገባሁኝና ዘጋሁኝ። አልቻልኩም፣ መግደል አልቻልኩም። ከዚህ ይሄን ሸዋ ላደርግ ደግሞ ይሄን ያማት ነበር። እግሯን ቀጠቀጠችኛ። ምንም ነገር መያዝ አትችልም። አሳመንኳት። እዚህ ጋር አይደለ? ይሄን ያዝኳት። የቱ ጋር? እዚህ ጋር አዎ እዚህ ጋር ያዝኳት። እነዚህ ከዛ በቃ ይሄ ድንዝዝ ይልና ከዛ የሆነ ነገር ልታነሳ ስትል መያዝ አትችልም። ድክም ይላታል። አሁን እንዴት ነው ይሄ ምሳሌ ስታነሳ እንዴት ነው? ሌላ ነገር ስጠኛ፣ ሌላ ሊያዝልህ ሌላ ናሳና አልፈልገውማ። ያው ጥላውን አንስ እንዲህ አድርጋለች እና የሆነ በቃ እንዲህ ነው የማደርገው። ዝም ብሎ እንደተሰበረ ማለት ነው። እንደተሰበረ የምታደርገው እንደተሰበረ አድርገህ እንዲህ ልትና ድክም ሲላ እጭ ብላ ደግሞ እዚህ ተነሳለች። በዛኛው ይሄኛውን ሽባ አደረግ። በቃ ይሄ መስራት አላሰራትም እምቢ ነው። ከዛ ወሰደችና ተቀጠቀጥኩኝ። እዚህ ጋር ተቀጠቀጥኩኝ። ስቀጠቀጥ ወረድኩኝና እዚህ አካባቢ እዚህ ያዝኩኝ። ሐኪሙ ምን አለ? ኧረ እሷ ሐኪም ቤት ልትሄድልህ ሐኪም ቤት ከተወለደ ጀምሮ ሐኪም ቤት ሄዳ አታውቅም። ብዙ መታቾች ወደ ጸበል ይልካሉ። ከዚህም አልፎ ተርፎ ኃይለኛ ጠንቋዮች ሁሉ ካሰሩ በኋላ እንዲህ ያለ ጸበል ሂድና ተጠመቅ ይላሉ። ይሄኛው ጸበል ዕጣህ ነው፣ ይሄኛው ጸበል ያድንሃል ምናምን ብለው አስረው ይልኩታል። ከዛ ከጸበል ከተጠመቅክ በኋላ ተመለስ ብለው ይነግራሉ። ሲመለስ እንዴት ሆንክ ጸበሉ ቦታ? እንደው ቀለል አለኝ፣ ጮህ አልጮኩም፣ አጥብቄዋለሁ ማለት ነው ይላል። አለቀ። ጸበል ቦታ ላይ የማይጮህ መንፈስ ታስሮለታል ሰውየው። እዛ በየቦታው እየዞረ ይጠመቃል። እንዲህ አይነት ነገር ነው። ሌላው ደግሞ ይሄ መናፍስቱን ጸበል በደንብ እንዲጠጣ ቤት ወይም በተለየ ቦታ ላይ ይጠራና ያን ጸበል ይቀምሳል። ከቀመሰ በኋላ ለተወሰነ ጊዜያት ጠጥቶ እንዲቆይ ይደረጋል። ይሄ አረቄው ምኑን እንደሚጠጣው አይነት ማለት ነው። ከዛ ሲገባ ጸበል ስትሄድ እሰይ እያልክ እልል እያልክ መጠመቅ ነው በቃ። ለዚህ ነው መቁጠሪያ ያስፈልጋል የሚባለው። በመቁጠሪያ ስትጀልጠው ግን ሰላም ስለምትከለክለው የስሙ ኃይል ደግሞ አብሮ ስለሚመታ ከዚህ የተነሳ በቁጥጥር ስር ሊውል ይችላል። አለበለዚያ ግን በዘመናችን ያሉ መንፈሶች በአብዛኛው ከሰው ክፋት መላቅና መደርጀት ጋር ተያይዞ ያው ሚስጥሩን ለመጠበቅ እና ጉዳትን ለማጠንከር ሁሉንም አይነት ዘዴ እንዲጠቀም ያደርጉታል ማለት ነው። በልተዘጋጅ ግበዝ
እናንተ በውጭ ሀገር የምትኖሩ ኢትዮጵያውያን በሙሉ በተለይ የምትጾሙ፣ የምትጸልዩ፣ የምትሰግዱ ይህን ትምህርት የምታዳምጡ አንዲት ነገር ልንገራችሁ። እግዚአብሔር ያለ ምክንያት የጸሎት ክፍል እንድትሰሩ አላደረገም። ታቦት የለም፣ መቅደስ የለም፣ ቁርባን የለም። ግን እናንተ አላችሁ። እናንተ የእግዚአብሔር ማደሪያዎች ናችሁ። ቤታችሁ ጸሎት ክፍል አለ። ትሰግዳላችሁ፣ ትጸልያላችሁ። መናፍስትን እየሰበሰባችሁ ድል እያደረጋችሁ እኮ ነው። ይህን አስቡት እንጂ በሶሪያዊው 100 አለቃ በንዕማን ቤት ውስጥ ያለችው የቤት ሰራተኛ እኮ ኃይል ያገኘችው ብርታት የሆናት ለምን ይመስላችኋል? የቤት ሰራተኛ ናት። በጣም ተራ ሰው ናት። ግን የ100 አለቃው የቤት ሰራተኛ ሆና ባለቤትሽ ፊቱ ላይ የወጣበትን ለምጽ ለማጥፋት ጠንቋዮች ጋር ከሚዞር እኔ አንድ ነገር ልንገርሽ አለቻት ለሚስትየዋ። ወደ ሀገሬ ሄዶ ወደ እስራኤል ሄዶ ኤልሳ የሚባል ደቀ መዝሙር ማነው ነቢይ አለ። ኤልሳ የሚባለውን ነቢይ ቢያነጋግረው ለምጹ ይጠፋለታል፣ የተባረከ የእግዚአብሔር ሰው ነው ብላ ስትነግራት፣ ይህች ሚስቱ ደግሞ ማታ ሲተኙ ነገረችው። የአንዲትን ሴት የቤት ሰራተኛ ቃል ሰምቶ ይሄ 100 አለቃ በብዙ ፈረሶችና በብዙ ወታደሮች ተከቦ መጥቶ ኤልሳ የሚባለው ነቢይ ማን ነው ብሎ ጠየቀ። ምን ፈለግ ካለው ኤልሳ መጥቶ እባክህን ከዚህ ለምጽ አንጻኝ ሲለው ከለምጽ መዳን ትፈልጋለህ? አዎ ችግር የለውም ና አለና ወሰደው። በዮርዳኖስ ባህር 7 ጊዜ ብቅ ጥልቅ በላለው። እንዴ ለውሃማ ከሆነ በዮርዳኖስ ባህር ውስጥ ብቅ ጥልቅ ማለት ምን አስፈለገኝ? አገሬ እኮ ሀቫናና ፋርፋ ትልልቅ ወንዞች አሉ። እነዚህ ሀቫናና ፋርፋ የሚባሉ ወንዞች ውስጥ ግን መግባት ይችል ስንት ጊዜ ዋኝቻለሁ አለ። ከዛ እኔ ያልኩህ እንግዲህ ይሄንን ነው አለው። የ100 አለቃው አንድ ተራ ወታደር ጭፍራ ጠጋ ብሎ ወደ 100 አለቃው ጆሮ ጠጋ ብሎ ጌቶች ምን ነው ከባድ ነገር አላዘዙትም፣ ወደ ውሃ ውስጥ ግቡና ውጡን ያለው ከባድ ነገር አይደለም፣ ምን ችግር አለው? ውሃ ውስጥ ገብቶ መውጣት ምን ይከብዳል አለው። እሺ ብሎ ከፈረስ ወርዶ በዮርዳኖስ ውሃ ውስጥ 7 ጊዜ ብቅ ጥልቅ ሲል ጊዜ በጣም የሚገርም ነው። ለምጹ ብቻ አይደለም የጠፋለት ይላል፣ የ30 ዓመት ጎልማሳ ሆኖ ተገኘ ይላል። እጅግ በጣም የሚገርመው ነገር ይሄ ብቻ አይደለም። ይህ ጻድቅ የእግዚአብሔር ሰው ነቢዩ ኤልሳ ይህን ተአምር ከሰራ በኋላ ትቶት ወደ ሀገሩ ሄደ። ምን ልስጥህ፣ ምን ላድርግልህ ሲለው ምንም አልፈልግም አለ። ያለኝን ብርና ወርቅ በሙሉ ልስጥህ አለው። አልፈልግም፣ ይዘህ ወደ ሀገር ተመለሳለሁ። አይገርማችሁም? አፈሩ ብቻ ውሃው ብቻ እኮ ይፈውሳል እኮ ካመንበት አይደለም። ኢትዮጵያ እናንተ ሰው ሀገር ያላችሁ፣ አረብ ሀገር ያላችሁ፣ አውሮፓ ውስጥ ያላችሁ የብዙ ነጮች ባሪያ የሆናችሁ አሜሪካ ውስጥ አውስትራሊያም የትም ቦታ ካናዳም ቦታ ብትሆኑ በሰው እጅ ላይ በነጮች እጅ ላይ የወደቃችሁ በሙሉ ከቧንቧ ውሃ ቀዳርጋችሁ የአገሬ ታቦት ያጻድቁ አባታችን አቡነ ሀብተ ማርያም ብትሉ እግዚአብሔር ይሰማል አይሰማም? ይሰማል እኮ ቤተሰቦች፣ ያደርገዋል። ስለዚህ እናንተ ማለት ለእግዚአብሔር ለሙላት ደግሞ ምን መሆን አለበት? መታዘዝ። ስገድክ ስትባል ከሰገድክ፣ ጸልይ ስትባል ከጸለይክ፣ ተንበርከክ ስትባል ከተንበረከክ የመታዘዝ ክፍል ነው። ሙላትህ የዛን ጊዜ ይጀምራል። ሀ ብለህ ስትነካው ሁለተኛው ምዕራፍ ደግሞ እግዚአብሔር ያበጅላል። አንደኛው ምዕራፍ ሲያልቅ 2፣ 3፣ 4 ምዕራፎች ለአንተ ጌታ መንገድ አለው። ታዘዙ። ጌታ እንደሆነ ግን አላወቁትም እኮ እስካሁን። ጌታ እኮ ነው አለው ያ የሚወደው ደቀ መዝሙር ዮሐንስ። እሱም በባህር ላይ ነበረ። ከዛ በኋላ ጌታ ነው እንዲህ ያለው። ለካ እንዲህ እንድንሞላ ያደረገው እሱ። እግዚአብሔር ጋር እንዲህ አይነት ሙላት አለ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ስለዚህ ክርስቶስ ዛሬም ያስፈልገናል። እሱ ከኛ ጋር ካለ በክርስቶስ ሥጋና ደም በኩል ውስጣችን ከተባረከ የምትሄድበት ቦታ ላይ ሁሉ ኃይል አለ። በምትራመድበት ስፍራ ሁሉ ይመራሃል። በምትነግድበት ቦታ ሁሉ ታተርፋለህ። እኔ ነጋዴ ነኝ። ታዲያ ነጋዴ ይዋሻል፣ ይምላል፣ ምን ይላል? እንዴት አድርጌ ጌታን ቅዱስ ቁርባን በመውሰድ እንዴት ልኖር እችላለሁ? ኧረ እባክህ ገና ዋሻለሁ ብለህ ለውሸት ቦታ ትሰጣለህ። ገና አታልላለሁ ብለህ ለማታለል ቦታ ትሰጣለህ። እንደዛማ ከሆነ ጊዜውም ያታልልሃል፣ ትውልድህም ያታልልሃል፣ ዓመቱም ያታልልሃል፣ ዕድሜውም ያታልልሃል። ግድ የለም። መጀመሪያ ከክርስቶስ ጋር መስራትን ለማረጋገጥ በእምነት ግባ። ከዛ በኋላ መስመሩን የሚያበጅልህ እሱ ነው። ዛሬ ደግሞ ከሰይጣን ጋር ህብረት ከሌለ ትርፍ የለም ልንል እንችላለን። ይህም ሌላ አደገኛ ነገር ነው።
አለብልሃት አይተረፍም የሚለው ዛሬ ብዙዎች ነጋዴዎች ቋንቋ ሆኗል። የብዙዎቹ ቋንቋ ሆኗል። አለ አንድ ዘዴ ምንም አይሆንም ብለዋል። አለኝ ብለህ በራስ ዘዴ ሄድክባቸው መንገዶች እስካሁን ድረስ እንቅፋት አልተለያቸውም። ይህን በደንብ እናስተውል። ስለዚህ የድካም ትርጉማችንን ስናስበው አንዳንዶቻችን በደንብ እናለቅሳለን። እንደውም እንባም ይመጣልን ድካማችንን ስናስበው ነው። ሌላው ላይ አይመጣልንም። ለምን ደክመን ባዶ። ክርስቶስ እንዲህ ይላል፣ በድል በኩል በቀኝ በኩል ጣለው። እዛ በኋላ ባሰብከው፣ ባቀድከው፣ በተማርከው በእውቀት ሁሉ ሙላት አለ። እግዚአብሔር ስሙ የተመሰገነ ይሁን። አንደኛው ቤተሰባችን ውስጥ ሰይጣን ተወካዩን አስቀምጧል። በአያት ቅድመ አያቶቻችን እንደዚህ አይነት የባዕድ አምልኮት መንፈስ እነዛ ዘልቀ ገቡበት ነገር ውስጥ ምንም እንኳ በአባቷ በኩል ባይኖርም በእናት በኩል በአያት በቅድመ አያት በኩል ይኸው ማምለጥ አልተቻለም። እናንተ በመንፈስ ስትቸገሩ በጣም ይጨንቀኛል። ማድረግ ስንችል መርዳት ስንችል የማንችልበት ሰዓት ሲመጣ አያሳዝንም? የሚደግፋተን፣ የሚያግዛተን፣ የሚረዳተን ገና መንፈስ ምንድነው የሚባልበት ዘመን ላይ ስንደርስ አያሳዝንም? መተትና ዛር ውቃቢ ህዝቡን ጎድቶታል። አይነ ጥራና ከጀርባ በኩል እምነትን የተቀላቀሉ ጣዖቶች ትውልዱን ጎድቶታል ስንል ማን ይስማ? ማን ያድምጥ? ማን ይረዳ? ስለዚህ ወገኖቼ እኚህ አባታችን ውስጣችሁን የተረዱ ስለሆኑ ልንረዳቸው ይገባል። አይገባም? አገረ ስብከታቸው ከእሳት ጋር ከተፈጥሮ እሳት ጋር ከሰው እሳት ጋር ነው የሚመላለሱትና የሚሄዱት። እኔ ጅጅጋንም አውቀዋለሁ፣ በደናው ጊዜ አገልግዬበታለሁ። ሁሉንም አውቃለሁ። ወደዛ ያለውን አገልግለንበታል። እንዳላገለገል ብንሆንም ብንጣልም ብንገፋም ብንሰደብም ብንሰደድም ከዚች ቤተ ክርስቲያን አልወጣንም። እግዚአብሔር ስሙ የተመሰገነ ነው። ደሞም አንወጣም እኮ የሚያስኮርፍ ቢሆን የሚያናድድ ቢሆን ከዚህችው ተቋም ከ20 በላይ ደብዳቤ ተጽፎ እኛ እናቀውም እሰሩት ተብሎ ደብዳቤ እኮ ተልኮ ነበር። ታስሬያለሁም እሰሩት የሚል ደብዳቤም ተልኮ ነበረ። ግን መታሰሬ ለክብር እንጂ ለውርደት አይደለም። ለማሸነፍ እንጂ ለመሸነፍ አይደለም። አያስኮርፍም። እምነት አያስኮርፍም። በእምነታቸው አኩርፈው ዛሬ በየቦታው የሚሯሯጡ በህሊናቸው አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ